ግሸን ደብረ ከርቤ የቅዱሳን ማረፊያ የኢየሱስ ክርስቶስ ደሙ የፈሰሰበት ቅዱስ መስቀል የሚገኝባት ቅዱስ ገዳም ናት። መስከረም 21 እንኳን ለብዙሃን ማርያም በሰላም አደረሳችሁ። መስከረም 21 ለምን ዓመታዊ ክብረ በዓል ሆኖ ይከበራል? በግሸን ደብረ ከርቤ በዓል ላይ ከ1.5 ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚገመት ተነገረ። አጼ ዘርዓ ያዕቆብ ትልቅ ጉድጓድ በግሸን ላይ ያስቆፈሩ። መስከረም 21 ቀን በ1449 ዓመተ ምህረት ቅዳሴ ቤቱ ከበረ። ልምጣ ከደጅሽ የግሸኗ እመቤት አለኝ ብነግርሽ። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም መገኖሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩ ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ቤቴ ወዳ ወዶ ጌታዬ ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለመስከረም 21 ግሸን ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ መስከረም 21 ለምን ይከበራል ስንል ወደ አዘጋጀንላችሁ ቪዲዮዎች የምናልሽ ይሆናል። ከዚያ በፊት ግን ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዚያ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ የግሸኗ ማርያም እናቴ እያላችሁ ኮሜንቱን አጥረግልቁት። በኢትዮጵያ ያላችሁ ደግሞ ቪፒኤን በማብራት ዝግጅቶቻችንን ይከታተሉ። መስከረም 21 ለምን ይከበራል? ወደ ቪዲዮ። መስከረም 21 ቀን በ1449 ዓመተ ምህረት ቅዳሴ ቤቱ ከበረ። ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ጋር እልፍ አላፋት ቅዱሳን አብረውት ሆነው በግሸን አምባ ላይ ተገለጸ። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግስት በ10 ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ በወቅቱ ለነበረው ለቅዱሱ ንጉሥ ለአጼ ዘርዓ ያዕቆብ መድኃኔዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዝዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል፣ ተገኝቷል እና በግሸን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። በዚያም ቤተክርስቲያንን አሰርተው ቅዱሱን ዕፀ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይሄም የሆነው በ1446 ዓመተ ምህረት ነው። እንግዲህ ውድ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ መስከረም 21 ቀን ለምን እንደሚከበር አወቅን፣ ተረዳን። ግሸን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቅን። ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ። ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታቸውን እንድትወጡ እያሳሰቡ መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት፣ በረከት፣ ቃል ኪዳን ያሳትፈን፣ አይለየን። አሜን። ይቆየን። በቀጣይ ደግሞ አባ ገብረ ኪዳን ስለ ድንግል ማርያም ካስተማሩት ይህንን ቪዲዮ እንከታተል። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስራ አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልን። አሜን። ቃልዎት ያሰማልን። በዓሉን በማስመልከት የተዘጋጁ ቪዲዮዎችን እየተከታተልን እንገኛለን። አሁንም እንቀጥል። እኔ በምድር ላይ ብዙ ነገር አጥቼ አውቃለሁ። ከዚህ በኋላ ማጣት የማይቀር ነው። ግን ሁሌም አንድ ነገር እጸልያለሁ። እሱም አንቺን ብቻ እንዳላጣሽ ነው። ሀብት ቢጠፋ ይተካል፣ ገንዘብ ቢያልቅ ይገኛል፣ ሰው ቢከዳ ደግሞ ሰው ይመጣል። አንቺን ማጣት ግን የመክሰር ነው፣ ማርያምን መክሰር ነው። እናውቃለና ከባህር የሞላ ጭንቃችንን እንዳቀለልሽልን፣ ሞት የሚመስል ሌሊታችንን እንዳነጋሽልን፣ ህልም የሚመስል ምኞታችንን እንዳሳካሽልን፣ ድረሽልን ብለንሽ
እንደደረሽልን፣ ደግፊን ብለንሽ እንደደገፍሽን እናውቃለን። አንቺ እኮ ምክንያታችን ነሽ። በየዓመቱ እንግዲህ ግሸን ማርያም የሚሄደው ምዕመን ብዙ ነው። በወቅታዊ ጉዳዮች የሰላም ሁኔታዎች ካልገደበው በስተቀር ዘንድሮስ በግሸን ደብረ ከርቤ በዓል ላይ ከ1.5 ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚገመት ተነገረ። የፊታችን መስከረም 21 ቀን በድምቀት ለሚከበረው ዓመታዊ የግሸን ደብረ ከርቤ በዓል ከመስከረም 12 ጀምሮ በርካታ ምዕመናን ወደ ስፍራው እያመሩ ሲሆን ከ1.5 ሚሊዮን በላይ ምዕመናንና ቱሪስቶች ይታደማሉ ተብሎ እንደሚጠበቅ የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታውቋል። በመምሪያው የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ይድነቃቸው ጌታነህ በክብረ በዓሉ ላይ ከሚታደሙ ምዕመናን ከ1.2 ቢሊዮን ብር በላይ ገቢ ይገኛል ተብሎ እንደሚታሰብ ለብስራት ሬዲዮ ተናግረዋል። በዓሉ በድምቀት እንዲከበር የዞኑ ቱሪዝም መምሪያ በ11 መዋቅሮች የሰላምና ደህንነት፣ የመንገድና ትራንስፖርት፣ የውሃ፣ የጤና፣ የመብራት፣ የስልክና ሌሎችም አገልግሎቶች ምዕመናንና ቱሪስቶቹ ማግኘት እንዲችሉ ከነሐሴ 20 ጀምሮ ቅድመ ዝግጅት ሲደረግ መቆየቱን አቶ ይድነቃቸው ለጣቢያችን ተናግረዋል። ግሸን ደብረ ከርቤ የደቡብ ወሎ ዞን ዋና ከተማ የሆነችው ደሴ ከተማ በ82 ኪሎ ሜትር ርቀት በአምባሰል ወረዳ ግሸን ተራራ ላይ ትገኛለች ስትል መባወርቅነ ዘግባለች። በዚህ ቪዲዮ መግቢያ ላይ ሙስሊም ወንድማችን ስለ ግሸን ማርያም ያስተላለፈው መልእክት አስደምጫችሁ ነበር። ሙሉ ቪዲዮን ላስደምጣችሁ። መገን ወሎ መጀን ግሸን ደብረ ከርቤ ግማደ መስቀሉ የገታው ሸህዬ መጀን የሚባሉ የአባ መፍቅሬ አገር ፍቅርን ያስተማሩ ሸህ መሐመድ ገታ የሰላም መምሩ ልና ወሎ ውስጥ ትልቅ ክብረ በዓል አለ። ከደሴ 82 ኪሎ ሜትር ርቀት ላይ የምትገኝ ግሸን ማርያም አምባሰል ወረዳ ውስጥ የምትገኝ ናት። ልጆቹን በህፃነታችን ድሮ ከጓደኛዬ ጋር ከኦርቶዶክስ ጓደኛዬ ጋር ግሸን ማርያም 1 አመት አብሬ ሄጃለሁ። እሱ ደግሞ ከኔ ጋር ጀማ ንጉስ መውሊድ ልናከብር አብረን ሄደናል። ይገርማል። ልጅነት ደስ ይል ነበር። ያን ጊዜ መልሶ ያምጣልንና ለማንኛውም ለክብረ በዓሉ ጉዞ ሄዳችሁ በሰላም ወጣችሁ በሰላም ወደ የቤታችሁ ግቡ። ለመላው ኦርቶዶክስ እምነት ተከታዮች መልካም በዓል ብያለሁ። ሙስሊምና ክርስቲያኑ ተከባብሮ የሚኖርባት ሀገር ናት ኢትዮጵያ። በወሎ ደግሞ በስፋት ሙስሊም ክርስቲያኑ አንዱ የአንዱን በዓል ያከበረ የተከባበረ እንደሚኖርም ይገለጻል። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ሐሳባችሁን ጻፉልን። በቀጣይ ደግሞ የአርቲስት ትዕግስት ግርማ ጉዞ ወደ ግሸን ቪዲዮን እንመልከት። በድጋሚ መልካም በዓል ይሁንላችሁ እያልኩኝ መስከረም 21 ለምን ይከበራል ሙሉ ታሪኩን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ መልካም ቆይታ። በቤተ ክርስቲያናችን ከሚዘከሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው በዓል ብዙኃን ማርያም በመባል ይታወቃል። መስከረም 21 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነው። ታሪኩን ባጭሩ የሚከተለው ነው። አጼ ዳዊት መንፈሳዊና ደግ ንጉስ ነበሩ። በዘመናቸው በኢትዮጵያ ቸነፈር ተነስቶ ህዝቡ ስለተሰቃየባቸው እጅግ አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባህታዊ መጥተው የጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል አስወጥተህ በአገርህ በኢትዮጵያ ቤተክርስቲያን አሰርተህ ብታስቀምጥ ረሃቡ ቸነፈሩ ሁሉ ይታገስልሃል አሏቸው። አጼ ዳዊትም ከብዙ ገጸ በረከት ወይም ስጦታ ጋር የጌታችንን መስቀል ላኩልኝ የሚል መልእክት አስይዘው መልእክተኞችን ወደ ኢየሩሳሌም ሰደዱ። መልእክተኞቹም በታዘዙት መሰረት መስቀሉን ይዘው ማምጣታቸውን አጼ ዳዊት ሲሰሙ ከታት ሰራዊት ምታ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አጼ ዳዊት ሱዳን ደርሰው ከመልእክተኞቹ ጋር ተገናኝተው መስቀሉን በክብር አጅበው ወደ መካከለኛው ኢትዮጵያ ለማስገባት ሲነሱም ከበቅሏቸው ወድቀው ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። በዚህም ሰራዊታቸው ተደናግጠው የጌታችንን መስቀል እዚያው ትተው
የአጼ ዳዊትን አስክሬን ይዘው ተመለሱ። መስቀሉ በስናር ወይም በሱዳን ከቆየ በኋላ የአጼ ዳዊት ልጅ ዘርዓ ያዕቆብ ሲነግሱ ወደ መሃል ኢትዮጵያ አምጥተው ቤተክርስቲያን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን ሊያገኙ አልቻሉም ነበር። ንጉሱና ሰራዊታቸው ምቹ ቦታ ሲፈልጉ መስቀሉን በኤረር ተራራ፣ በደብረ ብርሃን፣ በመናገሻ ማርያም አምባ፣ በእንጦጦ ጋራ ብዙ ጊዜ ያስቀምጠውት ቆይቷል። መስቀሉ በእንጦጦ ጋራ ሳለ እግዚአብሔር አምላክ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ ያስቀምጥ የሚል ቃል ለንጉሱ በራእይ ነገራቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱትም አዘዛቸው። ንጉሱና ሰራዊታቸውም በእግዚአብሔር መሪነት መስቀሉን ይዘው ወሎ ሲደርሱም ጌታችን ወደ አምባሰል እያመለከተ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ይላቸው ነበር። ንጉሱ መስቀሉን ይዘው ወደ ቦታው ሲያመሩ መስቀለኛው የግሸን ተራራን አገኙ። በዚያም ቤተክርስቲያን ሰርተው በ1446 ዓ.ም የጌታችንን መስቀል በክብር አስቀምጠውታል። ከዚህ በኋላ ንጉሱ መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታድንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት ብለው አዋጅ ነግረዋል። የእመቤታችን ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አድርገዋል። ስለዚህም መስከረም 21 ቀን በየዓመቱ በቤተክርስቲያናችን በድምቀት ይከበራል። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ምዕመናን ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙም በገባላቸው መጽሐፍ ተጠቅሷል። ምንጭ መጽሐፈ ታሪክ ወግስ። መምህር አፈወርቅ ተክሌ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የክርስቶስ የመስቀሉ ኃይል፣ የአባቶቻችን ሊቃውንትና ነገስታት በረከት አይለየን። ወስብሐት ለእግዚአብሔር። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶች እንዳገኛችሁበት በዓሉን በማስመልከት የተዘጋጁ ቪዲዮዎችንም በስፋት እንግዲህ ያቀርበንላችኋል። እናንተም ቪዲዮውን ላይክ በማድረግ እንዲሁም ሼር እና ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቻናሉን ማገዝ ትችላላችሁ። በውጭ ሀገራት የምትኖሩ ከላይ ካጠገብ ጆይን የምትላለች እሷን በመጫን ቋሚ የናታን ሚዲያም መሆን ትችላላችሁ። እንዲሁም ደግሞ ቻናሉን በሱፐር ቴንክስ እና በሱፐር ቻት ቴንክስ በማለት ቻናሉን መደገፍ ትችላላችሁ። በቀጣይ ለምናቀርባቸው ዝግጅቶች ሞራል የሚሆነን ዝግጅቶቻችንን በተሻለ ጥራት ወደ እናንተ እንድናቀርብ ደግሞ የተለያዩ መሳሪያዎችን እናሟላበትን መሳሪያዎች ሊያግዘን የሚችል ነገሮችን እናንተ መተባበር ትችላላችሁ። በዚህ ቻናል ላይ ምርትና አገልግሎት ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም አድራሻዬ @ሄኖክ6679 ልጽፉልኝ ትችላላችሁ። እንዲሁም በስልክ ቁጥር 0912735701 ላይም ብትደውሉልኝ ሃሎ ብትሉኝ በትህትና የማስተናገዳችሁ ይሆናል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።